የፍቅርን ፎቶ አትለጥፍ ምናምን ትሉኛላችሁ። የፍቅርን ፎቶ አትለጥፍ ምናምን አንቺ ምን ማለት ነው? ምን ማለት ነው የፍቅርን ፎቶ መለጠፍ? እኔ የፍቅርን ፎቶ እንደዚህ አሰርቼ ለብሼው ብዙርስ ቤቴ ላይ ባነር እንደዚህ በባነር አሰርቼ ብሰቅለውስ? በፊት እኔ የሰራኋቸው ቪዲዮዎችን ቼክ አድርጉ ከፈለጋችሁ። ስለ ፍቅር አንድ ያወራሁት መጥፎ ነገር የለም። ገብቷችኋል? ለሷ ራሱ በጣም ከባድ ጊዜ ሊሆን እንደሚችል ነበር የተናገርኩት። ጓደኛዬ ነው መገኘት በነበረብኝ ሰዓት ላይ ከጎኑ መሆን በነበረብኝ ሰዓት ላይ ተገኝቻለሁ። በቃ ያ ነው። በዛ ነገር ሊደበራችሁ አይገባም። ለምን ከፍቅር ጎንስ አልተገኘህም? የፍቅርም ጓደኛ የፍቅርም ወንድም ከሆንክ ደግሞ ለምን ከፍቅር ጎንስ አልተገኘህም የምትሉኝ ከሆነ ምንም ከፍቅር ጎን መገኘቱን ጠልቼ ነው አልፈለኩም ነው የእውነት ማለት ነው። እና አልፈለኩም በቃ አጋጣሚው የምንገናኝበት አልነበረም። ታውቃላችሁ ምን አይነት አጋጣሚ ላይ እንደነበረ ማለት ነው። ፏድን ራሱ ከስንት ጊዜ በኋላ በስንት አይነት መከራ እንዳገኘሁት እኔ ነኝ የማውቀው። ፏድን እኮ በቃ እዚህ እንዲህ ቡታጀራ ላይ ሁላ ለማግኘት በጣም ተቸግሬ አዲስ አበባ ድረስ ሄጄ ነው ያገኘሁት። ታውቃላችሁ የትኛውም እምነት ላይ የትኛውም ሃይማኖት ላይ መጥፎ ቃላት መናገር ወይም ደግሞ መጥፎ ንግግሮችን መናገር እንደ ጥሩ እንደ ጽድቅ አይወሰድም። የእውነቴን ነው የምላችሁ። የትኛውም ሃይማኖት ላይ መጥፎ ነገር መናገር መጥፎ ነው። ልጆቹን ባናዳክም መልካም ነው። ገብቷችኋል? ልጆቹን ባናዳክም መልካም ነው። ከዚህ በፊትም እንዳልኩት ለምሳሌ ምንድነው ይሄ አሁን የፉአድ አድናቂ ነኝ ተብሎ የፉአድ አድናቂ ነኝ እና በቃ ፍቅርን መጣል አለብኝ አይባልም። የእውነት ማለት ነው የእውነት አይባልም። የፉአድ አድናቂ ነኝና ፍቅርን መጣል አለብኝ፣ ፍቅር መስራት የለባትም፣ ፍቅር እንደዚህ መሆን አለባት አይባልም። ቆይ ለምን በተዘዋዋሪ ደግሞ እዛ የፍቅር አድናቂ ነኝና ፉአድን መጣል አለብኝ? እንዴት? ምን አይነት ማለት ነው? ምን ማለት ነው እንዴ? ፍቅርን የምወድ ከሆነ ፍቅርን የምትወዱ ከሆነ ፍቅርን መውደድ እኮ ነው። እና ያ ማለት የፍቅር ደግሞ የሚወድ ሰው አፍቃሪ ልቡ ወዳጅ የሆነ ሰው ሌላ ሰው ላይ ሌላ ክፋት፣ ተንኮል፣ መቀኝነት አያድርበትም በእርግጠኝነት ማለት ነው። ስለዚህ የፍቅር አድናቂዎች ነን። ፍቅር የሆነ ነገር ምናምን ስለሆነ የፉአድን አካውንት ማዘጋት አለብን። የፉአድ ላይ ሪፖርት ማድረግ አለብን። የፉአድ አካውንት እንዲህ ማድረግ አለብን። ፉአድ ስራ እንዳይሰራ ማድረግ አለብን። መሆን የሌለበት ነገር። ሰላም ውድና ምርጥ የነላችሁ ቤተሰቦች የኔ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ ደህና ነኝ። እንዴት ነው እናንተ ጋር? ሁሉ ነገር ሰላም፣ ሁሉ ነገር ቆንጆ? እኛ ጋር አልሐምዱሊላህ ሁሉ ነገር አሪፍ ነው፣ ቆንጆ ነው። እና ቤተሰቦቼ ያው ባለፈው የሆነ ቪዲዮ ሰርቼ ነበረና ከቆይታ በኋላ የሆኑ ምላሾችን ሳይ ደስ አላለኝም እና በዛ ነው የመጣሁት ዛሬ ማለት ነው። ባለፈው የሰራሁት ቪዲዮ ላይ የሆነ መላችሁ ደሳስ የማይሉ ኮመንቶች፣ ደሳስ የማይሉ ፊድባኮች ነበሩበትና ትንሽ ቀረ ብሎኝም ለዛ ነገር ምላሽ ለመስጠት ነው የመጣሁት። ምናልባትም በዚህ ጉዳይ ላይ ሰዋራ የመጨረሻ ቪዲዮ ይሆናል ብዬ ነው ማስበው። ምክንያቱም ይሄን ነገር ደጋግሜ አሁን ላይ በዚህ ጉዳይ ላይ ማውራት አልፈልግም። ግን ደግሞ የሆነ ለኔ ጥሩ አመለካከት የነበራችሁ ሰዎች፣ ለኔ ጥሩ ቦታ የነበራችሁ ሰዎች የሆነ ነገር የተቀየረ ነገር እንዳለ እያየሁኝ ነው እና ያን ነገር ለማጥራት ነው በቻልኩት መጠን እናንተም ልትረዱኝ ትሞክራላችሁ ብዬ አስባለሁ። ከዛ ባሻገር ሌላ ምንም እንትንላችሁ አልችልም። ግን በቃ ኮመንቶች አሁን ባለፈው ቪዲዮ ላይ ደስ ብሎኝ ከፉ 100,000 መግባትና አብርሽ እንደዚህ ከጓደኞቻችን ጋር ምናምን ሰብሰብ ብለው ስላከበሩለት ነገር የሰራሁትን ነገር እዛ ኮመንት ላይ ነው በጣም ደስ የማይል ነገሮችን ያየሁትኝ እና አንድ ነገር ብዬ ነበር እዛ ላይ እና ምን ብዬ ነበረ? ፍቅር እንድትወድቅ ወይም ደግሞ የሆነ እንደዚህ ፍቅር መጥፎ ነገር እንዲያጋጥማት እንደምፈልግ አድርጋችሁ እየሳላችሁ ነው የሚል ነገር ተናግሬ ነበር እና ከዛ ስር ላይ አው እውነት ነው ምን ያላደረከው ነገር አለ ምናምን የሚል ነገር በጣም ብዙ ደሳስ የማይሉ ኮመንቶችን አይቻለሁ ማለት ነው እና
በምን አይነት መንገድ እንደተረዳችሁኝ አላውቅም። እኔን ፈንዲሻ ፋሚሊ የፍቅር ቤተሰብ የፍቅር ወዳጆች ከዚህ በፊት ለኔ የዚህን አይነት ፊድባክ ሲሰጡኝ አይደለም የማውቀው። ለኔ የዚህን አይነት ኮመንት በጣም እንደዚህ ልላችሁ የማልችላቸው በጣም ደሳስ የማይሉ ስድቦች ማለት ነው። የእውነት ደሳስ የማይሉ አንዳንዴ ከአንደበት ሲወጡ በራሱ ደስ የማይሉ ቃላቶች የምሬን ነው። እኔ አሁን እንደዚህ ማለት ምናምን አልፈልግም፣ ግን በቃ ቆንጆ ያልሆኑ ነገሮች ከሰው አንደበት መውጣት የሌለበት በተለይ ደግሞ እንደዚህ ከሴቶች ምናምን ነገር ብዙ የማንጠብቀው ነገር ምናልባትም ይሄ ነገር የተናገራችሁት አልተረዳችሁኝም፣ አላወቃችሁም ምናምን ነው ብዬ ልውሰድና በንዴት ሰው ሲናደድ ምን እንደሚናገር ስለማያውቅ በዛ ልክ ብዬ ልረዳውና ግን እንዴት ነው የተረዳችሁት? እኔን ነላን እንዴት ነው የተረዳችሁት? ምክንያቱም ከዛ በፊት የፍቅር ወንድም የፍቅር መከታ ምናምን ስትሉኝ ነበር ማቀው፣ የፍቅርና የፉፉ ምናምን ስትሉኝ ነበር ማቀው እና ነገሮች እኔ አሁን ዛሬ ላይ ማውራት አልፈልግም ነበር ስለዚህ ነገር ወደ ኋላ ተመልሼ እና በጊዜው ደስ አላለኝም ነበር። የእውነቴን ነው የምነግራችሁ። ነገሮች ማብቂያቸው በዚህ መልኩ ሲሆን ደስ አላለኝም ነበር። አላውቅም የብዙ አይነት ኦዲየንስ ብዙ አይነት ሀሳብ ነው ያላችሁ እናንተ እህቶቻችን ወንድሞቻችን። ስለዚህ ጉዳይ ላይ በጣም ብዙ አይነት ሀሳብ ነው ያላችሁ። አንዳንዱ ደስ ብሎታል፣ አንዳንዱ ደብሮታል እና እኔ ግልጹን ስነግራችሁ ከደበረው ውስጥ ነበር። በቃ ገብታችኋል። ይሄ ነገር መፈጠር አልነበረበትም ብዬ ከሚያምኑት ይሄ ነገር መፈጠር አልነበረበትም እና ደብሮኝ ነበር የእውነት ማለት ነው። ያንን ነገር ደግሞ በተለያየ መንገድ ልነግራችሁ ሞክሬያለሁ አረለ ቪዲዮ ሰርቻለሁ። ይሄ ነገር መፈጠር የለበትም፣ በዚህ ነገር ላይ እጃችሁ ያለበት ሰዎች ካላችሁ እረፉ፣ አቁሙ ብዬ ነበር። ነገሮች አለፉ ሆኑ፣ ምንም ነገር መደረግ አልቻለም። ሆነ፣ የሆነው ነገር ሆነ። ከዛ ባሻገር ግን እኔ የሆነ ኢንዲቪጁዋል ተሳትፎ እንዳለኝ ተደርጎ መወሰድ ግን የለበትም። ኢንዲቪጁዋል ተሳትፎ እመላችሁ እኔ ከአንድ ጥግ ጋር ፉ ጓደኛዬ ነው፣ አለቀ። ፉ ጓደኛዬ ነው። መገኘት በነበረብኝ ሰዓት ላይ ከጎኑ መሆን በነበረብኝ ሰዓት ላይ ተገኝቻለሁ። በቃ ያ ነው። በዛ ነገር ሊደብራችሁ አይገባም። ለምን ከፍቅር ጎንስ አልተገኘህም? የፍቅርም ጓደኛ የፍቅርም ወንድም ከሆንክ ደግሞ ለምን ከፍቅር ጎንስ አልተገኘህም የምትሉኝ ከሆነ ምንም ከፍቅር ጎን መገኘቱን ጠልቼ ነው አልፈለኩም ነው የእውነት ማለት ነው። እና አልፈለኩም በቃ አጋጣሚው የምንገናኝበት አልነበረም። ታውቃላችሁ ምን አይነት አጋጣሚ ላይ እንደነበረ ማለት ነው። ፏድን ራሱ ከስንት ጊዜ በኋላ በስንት አይነት መከራ እንዳገኘሁት እኔ ነኝ የማውቀው። ፏድን እኮ በቃ እዚህ ቡታጀራ ላይ ሁላ ለማግኘት በጣም ተቸግሬ አዲስ አበባ ድረስ ሄጄ ነው ያገኘሁት። ታውቃላችሁ በዛ ሰዓት ማለት ነው አስቸጋሪ ጊዜ ስለነበረ በፍቅርም በኩል የነበረው ነገር ደግሞ በዛ ልክ ነበረና ላገኛት አልቻልኩም ነበረ። ከዛ ባሻገር ግን በሐሳብ ደረጃ ፍቅር እንደዚህ ትሁን ፍቅር እንደዚህ ሆና እንደዚህ ምናምን ብዬ የሰራሁት ነገር የለም። ቪዲዮ የሰራሁት ነገር የለም። ሐሳቤም ላይ በዛ ልክ የለም። ግን እንደ መጥፎ ነገር የወሰዳችሁት ነገሮች ካላችሁ አላቅም። ሰዎች እንደዚህ በቃ እነሱ እንደዚህ ነበሩ፣ እንደዚህ ሚስቱ ምናምን ነበሩ፣ አንድ ላይ ነበሩ። ስለዚህ አንድ ላይ ሰዎች በእነሱ ጉዳይ ላይ አትግቡ፣ እረፉ ነበር ያልኩት። ይቅርታ አድርጉልኝና ዛሬ እንደዚህ የማወራው እኔ የመጨረሻ ቪዲዮ ነው በዚህ ጉዳይ። ኔክስት በራሴ አይዲያ በቆንጆ ነገሮች መምጣት ስለምፈልግ ማጥራት ስለምፈልግ ነው ዛሬ ይሄንን ቪዲዮ እየሰራሁ ያለሁት። ስለኔ ኔጋቲቭ ቲንከር እንዳትሆኑ ማለት ነው። ስለኔ ኔጋቲቭ የሆነ ነገር ውስጣችሁ ላይ እንዳይኖር ስለምፈልግ ነው በዚህ ልክ እያወራሁ ያለሁት። ምንም በልበ ሙሉነት ማለት ነው ነፃ ሆኜ ነው እያወራሁ ያለሁት። ስለዚህ እኔ ምንም እንትን የሚለኝ ነገር የለም። በቃ ከፏድ ጎን መሆን ባለብኝ ሰዓት መሆን ነበረብኝ፣ ሆኛለሁ። ገብታችኋል። ወደፊትም ልታዩኝ ትችላላችሁ። ከሱ ጎን በሆኑ ነገሮች ላይ በቃ ላገኘው እችላለሁ። የማስፈልገው ከሆነ ከጎኑ መገኘት ካለብኝ ልገኝ እችላለሁ። ፍቅርም በዛው ልክ ከፈለገችኝ ልገኝ እችላለሁ። ገብታችኋል። ሌላ ነገር አይደለም። በቃ
አንዳንዴ ምን አለ መሰላችሁ ቤተሰቦች፣ አንዳንዴ ጥሩ የነበረ ጓደኝነት፣ ጥሩ የነበረ ወዳጅነት መጨረሻው አስቀያሚ መሆን የለበትም። መጨረሻው አስቀያሚ መሆን የለበትም። የግድ መለያየት ወይም ደግሞ እንደዚህ በቃ አይደለም። እንደዚህ ኖርማል ጓደኛ እንኳን ሆነን በሆኑ ነገሮች ጋፕ ይፈጠራል አይደል እንዴ? በህይወታችሁ አያጋጠማችሁ? እናንተ ባያጋጠማችሁ ዙሪያችሁ ላይ የዛን አይነት ሰው የለም? ያጋጠመው ሰው የለም? ምን ልል ፈልጌ ነው፣ በቃ ቢያንስ በፒስ ይሁን ግንኙነቶቻችን እንዲሻክሩም አታድርጉ። ገብታችኋል? እንዲሻክር አታድርጉ። የምርም ለምሳሌ እናንተ እንደዚህ የሆነ ነገር እናንተ እኔ ላይ መጥፎ ኮሜንት እናንተ የሆነ ነገር እኔ ላይ ያደረጋችሁ ሲሆን ፍቅር በራሷ ምን አድርጎኛል ብላ ማሰቡ አይቀርም። የሆነ ቼክ ማድረግ እንዴ ይሄ ልጅ እኔ ላይ የሆነ ያደረገው ነገር አለ እንዴ ማለቱ አይቀርም። ገብታችኋል? ስለዚህ በዛ ልክ ባይሆን መልካም ነው። ብንችል በቃ ፒስ መሆኑ መገናኘት ነው። ወዳጅነትን የመሰለ ነገር የለም። ስለዚህ ከዛ በፊት እኔ የሰራኋቸው ቪዲዮዎችን ቼክ አድርጉ ከፈለጋችሁ። ስለ ፍቅር አንድ ያወራሁት መጥፎ ነገር የለም። ገብታችኋል? ለሷ ራሱ በጣም ከባድ ጊዜ ሊሆን እንደሚችል ነበር የተናገርኩት። እረፉ ቤተሰቦች። ፍቅር በእርግጠኝነት በዚህ ነገር ደስተኛ አትሆንበትም። ግድ ሆኖባት ነው የሚሆነው። ሜቢ በቃ የመጨረሻ ውሳኔዋ ላይ ደርሳ ነገሮች መስጠት እንደማይስተካከሉ ስታስብ ይሆናል ይሄ ነገር የተወሰነው እና እሷም በነገሩ ደስተኛ ሆናበት አይሆንም። እኛ ከነሱ በላይ ስለነሱ አናውቅምና ፋታ እንስጣቸው፣ ጊዜ እንስጣቸው፣ ራሳቸው የሚፈቱበት መንገድ ይፈጠር ነበር ያልኩት። አሁን ግን ሁሉም ነገሮች አብቅተዋል። ዛሬ ላይ ይሄ ነገር የምናገረው አልፏል። አሁን ሁሉ ነገሮች አልፎ እንትን ብሎ ሁሉም የራሱን ህይወት እየኖረ ነው አይደለ? ዛሬ እኔ ወደ ኋላ ተመልሼ እንኳን ባወራውም ሁሉም የራሱን ህይወት እየኖረ ነውና እኔን በሌላ ነገር እንድታዩኝ አልፈልግም። በቃ በሌላ ነገር የማይሆን ነገር ከዛ በፊት በጣም የምትወዱኝ ቤተሰቦች፣ ለኔ ቆንጆ ምርጥ ሪስፔክት ያላችሁ ቤተሰቦች፣ ዛሬ ላይ ግን ደስ የማይል ነገር ሳይ ደበረኝ። እውነት በቃ ለምን ምን አድርጌ ነው የዚህን አይነት ስድቦች እኔን የሚገባኝ? ለምንድን ነው እኔ በዚህ ልክ የምሰደበው? ምን አድርጌ አላቅም። ቅርብ የሆናችሁ ቤተሰቦች ጠይቁ። አላቅም ወይ እሷንም ጠይቋት። እኔ ያደረኩት የተለየ ነገር ካለ እሷን ኮንታክት የምታረጉ ቤተሰቦች ማለት ነው ጠይቋት። የተለየ ነገር እንደዚህ ነላ እንዲ አድርጎኝ እንዲ ሰድቦኝ የሆነ ነገር አድርጎኝ ምናምን ጠይቁ ከፈለጋችሁ ማለት ነው። ከዛ ባሻገር ግን ምክንያቱም ከዛ በፊት በምንገናኝባቸው አጋጣሚዎች ላይ ለሷ ምን አይነት ሪስፔክት እና ፍቅር እንደነበረኝ እናንተም ታውቃላችሁ፣ እሷም ታውቃለች ማለት ነው። ስለዚህ ፕሊስ ያልሆነ ግምት ስለኔ ባይኖራችሁ ደስ ይለኛል። ያልሆነ ግምት በቃ እኛ ቆንጆ የሆነ ነገር፣ ቆንጆ የሆነ ወዳጅነት፣ ቆንጆ የሆነ ጓደኝነት ነበረን። አሁን ላይ በተለያዩ አጋጣሚዎች ላንገናኝ የሆነ ነገሮች ምናምን ይችላል። ገብቷችኋል? ግምቱም እንዳንገናኝ ሊያደርግ ስለሚችል እናንተ ግን ቤተሰቦች በቻላችሁት መጠን ቆንጆ ነገር፣ አንዳንዴ መልካም ነገር መናገር ነው አይደለ? መልካም ነገር መናገር ካልቻልን ደግሞ ዝም ማለት ነው። መልካም ነገር መናገር ካልቻልን ዝም ማለት። የትኛውም እምነት ላይ የትኛውም ሃይማኖት ላይ መጥፎ ቃላት መናገር ወይም ደግሞ መጥፎ ንግግሮችን መናገር እንደ ጥሩ እንደ ጽድቅ አይወሰድም። የእውነቴን ነው የምላችሁ። የትኛውም ሃይማኖት ላይ መጥፎ ነገር መናገር መጥፎ ነው አይደለ? ስለዚህ ምንም አንዳንዴ ይሄ ወገንተኝነት በሆነ ነገር እየተደረገ ለመወገን የሚደረገው ነገር የፍቅርን ፎቶ አትለጥፍ ምናምን ትሉኛላችሁ። የፍቅርን ፎቶ አትለጥፍ ምናምን ምን ማለት ነው? ምን ማለት ነው የፍቅርን ፎቶ መለጠፍ? እኔ የፍቅርን ፎቶ እንደዚህ አሰርቼ ለብሼው ብዙርስ ቤቴ ላይ ባነር እንደዚህ በባነር አሰርቼ ብሰቅለውስ አንዴ እመላችሁ እና የፍቅርን ፎቶ ምናምን ፍቅር በቃ እሷ ራሷ የሚደበራት አይመስለኝም። እኔ እናንተም በደበራችሁ ልክ እሷ ራሷ የሚደበራት አይመስለኝም። ለምን እንደደበራችሁም አልገባኝም። ነው የእሷን ፎቶ አይተን የመጣ ነው ምናምን እኔ በመምጣታችሁ ደስተኛ ነኝ።
ስለመጣችሁ ምናምን ደስተኛ ነኝ። ከዛ ባለፈ ግን እንትን ሊል አይገባም። ገብቷችኋል? እንደዚህ እኔ ከሷ ጋር ስንት ነገሮችን ያሳለፍን ሰዎች ነን። ስንት ነገሮችን አብረን ጥሩ መጥፎም ጊዜ አብረን ያሳለፍን ሰዎች ነን እና የሷን ፎቶ የመለጠፍ ያህል እንኳን መብት የለኝም። የሷን ፎቶ የመለጠፍ እንደዚህ እኔ ታምብሌን ላይ የሷን ፎቶ ሰርቼ አድርጌ ቪዲዮ ብሰራ ለምን የሚደብራችሁ? እና እንደዛ እንዲሆን እኔ ደበራችሁ ብዬ ልተው አይደለም። በእርግጥ እመላችሁ በከፈለኩኝ ማለት ነው የሚያስፈልገኝ ከሆነ ለቪዲዮ ወይም ደግሞ ዝም ብዬ ሁላ አምሮኝ ፎቶ አንለቅ እችላለሁ በፎቶ እና እመላችሁ እኔ እንትን እየሆንኩኝ አይደለም፣ ግን ደስ ስላላለኝ ነው፣ ስለደበረኝ ነው። ፎቶ አይደለም እኮ አብረን ቪዲዮ እየሰራ ነበር አይደል እንዴ? አብረን እኮ ቪዲዮ እየሰራን ነበር። አብረን ሌሎች ቆንጆ ጊዜዎችን እያሳለፍን ነበር አይደለ? ዛሬ ላይ ግን ለምን እንደዚህ ፎቶዋን ምናምን ነገር ይሄ መልካም አይደለም። እኔ አላቅም ከዚህ ፋሚሊ ይሄንን አልጠብቅም። ማንም ይሁን ማን እንደዚህ ፉን ወዳለው ወይ ደግሞ ፍቅርን ወዳለው የሚል አብዛኛው ፋሚሊ ለነሱ መጥፎ ነገር የለውም። እውነቴን ነው የምላችሁ። እንደዛ እየተባለ እንደውም በቃ ልጆቹን ባናዳክም መልካም ነው። ገብቷችኋል? ልጆቹን ባናዳክም መልካም ነው። ከዚህ በፊትም እንዳልኩት ለምሳሌ ምንድነው ይሄ አሁን የፉአድ አድናቂ ነኝ ተብሎ የፉአድ አድናቂ ነኝ እና በቃ ፍቅርን መጣል አለብኝ አይባልም። የእውነት ማለት ነው የእውነት አይባልም። የፉአድ አድናቂ ነኝና ፍቅርን መጣል አለብኝ፣ ፍቅር መስራት የለባትም፣ ፍቅር እንደዚህ መሆን አለባት አይባልም። ሆይ ለምን በተዘዋዋሪ ደግሞ እዛ የፍቅር አድናቂ ነኝና ፉአድን መጣል አለብኝ? እንዴት? ምን አይነት ማለት ነው? ምን ማለት ነው እንዴ? ፍቅርን የምወድ ከሆነ ፍቅርን የምትወዱ ከሆነ ፍቅርን መውደድ እኮ ነው። እና ያ ማለት የፍቅር ደግሞ የሚወድ ሰው አፍቃሪ ልብ ወዳጅ የሆነ ሰው ሌላ ሰው ላይ ሌላ ክፋት፣ ተንኮል፣ መቀኝነት አያድርበትም በእርግጠኝነት ማለት ነው። ስለዚህ የፍቅር አድናቂዎች ነን። ፍቅር የሆነ ነገር ምናምን ስለሆነ የፉአድን አካውንት ማዘጋት አለብን። የፉአድ ላይ ሪፖርት ማድረግ አለብን። የፉአድ አካውንት እንዲህ ማድረግ አለብን። ፉአድ ስራ እንዳይሰራ ማድረግ አለብን። መሆን የሌለበት ነገር እውነቴን ነው የምላችሁ። አላቅም አሁን ሀገር ውስጥም ከውጭም ያላችሁ እህቶች ምናምን ልትሆኑ ትችላላችሁ። አሁን ይሄንን ቪዲዮ እያያችሁ ያላችሁት እና በተለያዩ አጋጣሚዎች ህይወት ሳይክል ናት። ገብቷችኋል? ህይወት በቃ አሽከርክሪት ናት። የሆነ ሰው ይገናኛል በጥሩም በመጥፎ። ዛሬ ላይ መራራቃችን አለመገናኘታችን ወይ ደግሞ በአካል አብሮ የሆነች አዙሪት ላይ ልንገናኝ እንችላለን። እርግጠኛ እንኳን ባንሆን በሆነ መንገድ እንገናኛለን። አንዳችን ለአንዳችን የምናስፈልግበት ጊዜ ይመጣል በእርግጠኝነት ማለት ነው። ዛሬ ላይ አብረን ባይሆንም በአካል ባንተዋወቅም ባንተያየም በአይን ሶሻል ሚዲያ ላይ ሁላ ብቻ ቢሆን የምንተዋወቀው ኔክስት የሆነ ህይወት አጋጣሚ ላይ ልንገናኝ እንችላለንና እርስ በርሳችን ለአንዳችን መጥፎ ባንሆን መልካም ነው። እርስ በርሳችን መጥፎ ቃላትን ባንለዋወጥ መልካም ነው። በጣም ደስ የማይሉ አላቅም አስመሳይ ነህ እንደዚህ አይነት ነገር አስመሳይ ነህ ያነበብኳቸው ኮሜንቶች ማለት ነው። በቃ ብዙ ደጋሙት ከፈለጋችሁ እኮ ነው። አሁንም የእውነቴን ነው የምላችሁ። ግን ማለት የምትፈልጉ ሰዎች፣ መሳደብ የምትፈልጉ ሰዎች ተሳደቡ። አሁንም ጻፉ፣ ችግር የለውም። እኔ እኮ የስድቡን ኮሜንት እኮ መደለት እችል ነበር አይደለ? ግን አልደለትኩትም። የእውነት ማለት ነው። የስድቡን ኮሜንት እየመረጥኩኝ መደለት እችል ነበር፣ ግን አልደለትኩትም። ለምን? እናንተ መስሏችሁ አምናችሁበት ይሄን ነገር ካደረጋችሁት ይሁን ይቀመጥ። በእናንተው ስም ነው የሆነ ምናምን ይሁን፣ ችግር የለም። እኔ ላይ ምንም እንትን የሚለው ነገር የለም እኔ ላይ ማለት ነው። ግን እኔ ለኔ የነበራችሁ መውደድ፣ ለኔ የነበራችሁ ክብር እንዲጠፋ አልፈልግም። ምክንያቱም ወደፊት እኔ ብዙ አላማዎች አሉ። ብዙ ቆንጆ ስራዎችን መስራት ፈልጋለሁ። በቃ
የጀመርኳቸው ነገሮችም አሉ። አሁን ጀምሬያለሁ፣ ግን የሆነ ባልሆነ ነገር የሆነ ደስ በማይል ነገር ባትቀበሉኝ እኔ ደስ ይለኛል። ባትቀበሉኝ ደስ ይለኛል። ወንድማችሁ ነኝ። እኔን በቃ ስታበረታቱኝ የምታግዙኝ ቤተሰቦች አላችሁ። ከልብ ነው የማመሰግነው። ነላ እንደዚህ እንዳይደበረህ እንደዚህ ነው ኮመንት ስታነብ እንዳይደበረህ ምናምን የምትሉኝ ቤተሰቦች አላችሁ። እናንተን ከልብ አመሰግናለሁ። ግን ይደበረኛል። እኔ የዚህን አይነት ነገር አልነበረም የለመድኩት። ቪዲዮ ላይ የኔ ቤተሰብ ቪዲዮ ላይ ኮመንቴ ላይ የዚህን አይነት ነገር አልነበረም የሚጽፈው። ይሄን ነገር አልለመድኩም ነበር። ይደብረኛል፣ ደብሮኛል። ግን ምንም ማድረግ አልችልም። እናንተን ደስ ብሏችሁ ከሆነ ከቻልን ግን እርስ በርስ ቀን እንሁን። የማንም ውድቀት ለማንም ከፍታ አይሆንም። ወላሂ የምሬ የማንም ውድቀት ለማንም ከፍታ አይሆንም። በቃ እኔ የሆነ ነገር ምናምን ሰው የሆነ ሰው ስለምትወዱት ያ ሰው ከፍ እንዲል የሆነ ሰው መጣል አለባችሁ ማለት አይደለም። ገብቷችኋል? በዛ ልክ ነው ማስበው። አሁንም እንደዚህ አውርቼም ሌላ ከሆነ የሆነ መረዳታችሁ ምናምን ነገር እሺ ምን ላድርግም ምን እንዳደርግም የምትፈልጉት ነገር ካለ ካልሆነ ነገሩኝ። ነላ እንደዚህ ነው ማድረግ ያለብህ በቃ እኛ እንትን እንድንልህ እንድናምንህ የምትሉኝ ከሆነ ፒስ እሺ ልትሉኝ የፈለጋችሁትን ሐሳብ ልትሰጡኝ ትችላላችሁ። ግን ከዛ በፊት እኔ ምን እል ነበር? ተቆጡኝ። እኛ ወንድሞቻችሁ ነን፣ እህቶቻችን ናችሁ። እናንተም ወይ ወንድሞቻችን ናችሁ የተለያየ ቦታ ላይ እና ልትቆጡን ትችላላችሁ፣ መብቱ አላችሁ። ልትቆጡ ሰላም የኛ ቤተሰብ ብለን አይደል ወደ እናንተ የምንመጣው? ቤተሰቦቻችን ብለን ነው የምንመጣው። ስለዚህ በዛ ልክ ሲሆን እና እናንተ እኛን እንደ ቤተሰብ የመቆጣት ሐሳብ መብት አላችሁ ማለት ነው። ስለዚህ ነስረላ ልክ አይደለህም ቁም እዚህ ጋር ትችላላችሁ እኮ አሴ ብራዘር ካያችሁ ማለት ነው። በቃ ለኔ የሆነ ነገር ከነበረባ ካላችሁ እዚህ ጋር እያደረክ ያለው ነገር ነስረላ ልክ አይደለም። እረፍ፣ ቁም። በቃ እኛን እየደበረን ነው፣ እያስደበርከን ነው። እኛ ካንተ ይሄን ነገር አንጠብቅም ማለት ይቻላል። ሐሳባችሁን ደግሞ አከብራለሁ። ከዛ በፊት እንኳን እሰራቸው በነበሩት ቪዲዮዎች ላይ ይሄን ነገር ተናግሬያለሁ፣ የእውነት ማለት ነው። እና አላቅም ምን እንደመላችሁ፣ ግን እንደዚህ ባይሆን ፒስ ነው። በቃ እኛ እርስ በርስ ብንከባበር የተሻሉ ነገሮችን ብንሰራ ደስ ይላችኋል። በእርግጠኝነት እናንተ ለኔ የሆነ ነገር አድርጋችሁ እናንተ ለኔ የሆነ ነገር እንደዚህ በእይታ ቢሆን ይችላል በሰብስክራይብ ሼር አድርጋችሁ እኔ አድጌ ብለወጥ ደስ ይላችኋል ብዬ አምናለሁ። ይሄ ልጅ እኮ እኛ እንደዚህ እንትን ብለን ነው ህይወቱ እንትን ያለው በቃ ቆንጆ ነገር የሆነለት ልትሉ ትችላላችሁ። ገብታችኋል? ስለዚህ እምወዳችሁ እማከብራችሁ የነላችሁ ቤተሰቦች በቃ እኔ ይሄ ነኝ የነገርኳችሁ ማለት ነው። ከዛ ባሻገር ልጠይቁኝ የምትፈልጉት ነገር ካለ በማንኛውም መንገድ ልታወሩኝ ትችላላችሁ። ገብታችኋል? በማንኛውም መንገድ እኔ የትኛውም ሶሻል ሚዲያ ላይ ልታወሩኝ ትችላላችሁ አለሁኝ፣ የትኛውም ሶሻል ሚዲያ ላይ ማለት ነው። ስለዚህ ኮሜንታችሁም ላይ ንገሩኝ፣ ማስተካከል ያለብኝ ነገር አስተካክላለሁ። ለዚህ ቤት አዲስ የሚሆናችሁ ሰዎች በቃ በዚህ ልክ አንዳንዴ መረዳታችን ፊት አይደለም ይሄ ልጅ ምናምን ሊባል ስለሚችል ያ ነው የምላችሁ። ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ከኔ ጋር ያላችሁ በኮሜንትም ይሁን በጥሩም በመጥፎም ከኔ ጋር ያላችሁ ቤተሰቦቼ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ቆይታ። ቀጣይ በራሴ በቆንጆ አይዲያዎች በቆንጆ ቪዲዮዎች ወደ እናንተ እመመጣ ይሆናል። ሰላም ሁኑልኝ።